ኤርፖርት ያለሁት በቃ አሁን ሰዓት እየደረሰ ነው በረራ በአስቸኳይ እንግዲህ አቆራርጬ በትራንዚት ነው ዛሬ የመን የለም በረራ ትራንዚት ነው በቃ ከሰሬ ማለት ነው እና እንደነገርኳችሁ በቃ ላይ ነው አሁን ከያሲን ጋር ተገናኝተናል እና ልክ አዩ እኔም ከወጣው በኋላ ልክ እኔ ሄዳለሁ ራም ብዬ ከወጣው በኋላ ሄድኩ በኋላ አዩ ሪከርድ አደረገችልኝና ምን አለች በቃ እኔም ቤት አልቀመጥም እኔም መጓዜ ነው እኔም አሁን ትኬት ቆርጣለሁ አለችኝ የልት እንደሆነ አላውቅም አሟት ነው መሰለኝ አየሩ አልተስማማቸውም ምናምን እያለች ነበር ልጆቹ በደንብም አላሰቻቸውም በደንብም ግልጽ አድርገም አልተናገረችም ስለዚህ አሁን ፕሮግራሙን ያሳለፍኩት እዛ እሷን ያመማት እንትን አለልም ብዬ ነው አሁን ካንተ መፈልገው ምንድነው መሰለ ሰይድ ከያንዳንዱ አካውንትክ ላይ ሁሉም ባንክ አለክ እንደማቀው እንግዲህ ሁሉም አካውንትክ ላይ ብር አለ ብቻ ብዙ እንትን አለክ 400 ሺህ ብር ትራንስፈር ወደ አካውንት ያደርጋል ወደ የመን አይደለም ምን ትኬት ቆርጬ አንቺ ራሱ ትኬት ቆርጠሽ ና ብለሽ ወጪ ሸፍነሽ ራሱ ብትጠሪኝ አልመጣም ሲል የነበረው ሰይድ ዛሬ በድንገት ወደ የመን ለመጓዝ ምን አነሳሳው አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የሀያት ፋሚሊ ቤተሰቦች እንዴት ናችሁ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ እንዲሁም ክርስቲያን ቤተሰቦቼ ሰላም ብያለሁ ሰላማችሁ ብዝት ተረፍርፍ ይበልልኝ እያልኩ እንግዲህ ዛሬም በሌላ ቪዲዮ ተመልሻለሁ ላይክ ማድረግ እንዳትረሱ እንግዲህ ውድ ቤተሰቦቼ ሰይድ ትላንትና በለቀቀው ቪዲዮ ላይ የመጨረሻ ላይ የለቀቀው ከዛሬው ቪዲዮ በፊት የለቀቀው ቪዲዮ ላይ የመጨረሻ ውሳኔ ወስኖ ነበር እሱም በቃ ሱመያ የመን ገባው ስትል በቃ ከቦታ ቦታ ካሁን በኋላ ትዙሪ እኔም አልመጣም አልፈልግሽም አልከተልሽም አልመጣም ልጆቼን አላህ ባለ ሰዓት አላህ ሲፈቅድ አገኛቸዋለሁ ስለዚህ እኔ ተስፋ ቆርጫለሁኝ እንደውም ካዩም ከሱመያም ተስፋ ቆርጫለሁ ሌላ ሚስት ላገባ ነው ሁዴ ቀለበት ፕሮግራሜ ነው ብሎ ቪዲዮ ሰርቶ አይተን ነበር ማለት ነው ጋይስ እና ብዙዎቻችሁ ምንድነው ለሚስት የሚሮጠው ለምንድነው ሚስት የሚለው ለምንድነው እያላችሁ ነበር እኔም እላለሁ እውነት ለመናገር ነገር ግን ሱመያ ትላንትና የለቀቀችው ቪዲዮ ላይ ምንድን ነበር ያለችው ልጅ ታሙብኛል ልጄን ላስመረምር ነው አየሩ እየተቀየረባቸው ነው መሰለኝ ያልተመቻቸውም ከሙቀቱ ብርዱ ሲሉ እያለች ልጅቱን መርፌ ደም ስታሰጥ ነበርና በዛ የተነሳ እንግዲህ ሰይድ ልጆችን ያመማቸው እዛ እነሱን አሟቸው እነሱ እዛ እየተቸጋገሩ ነው እዚህ ሌላ ነገር አላደርግም ብዬ ፕሮግራሙን ሰዓቱን ቀይሬ ወደ የመን ጉዞ ያረኩ ነው እያለ ነው ማለት ነው እንግዲህ ቪዲዮን አይታችሁት ከሆነ አይታችሁታል እውነት ለመናገር ልጅ ያለ እንደዛ አይነት ውሳኔ አይወሰንም ሲጀመር ማለት ልጅን ያክል ነገር እነሱም እንደገና አልተፋቱም እኔ የሚገርመኝ ነገር አልተፋቱም እኮ ያው ንካላቸው አይደል ጋይስ እና እስካሁን ድረስ አልተፋቱም ግን ሰይድም ያው ካሁን በኋላ ልከተልም ሰልችቻለሁ ብሎ ነበር ያ ነገር አልሆነም ሱመያ ወዳለችበት ልጆቹ ወዳሉበት ሀገር ወደ የመን አቅንቷል ማለት ነው የመንም ደርሷል ባንድ ቪዲዮ ላይ ሁሉንም ማሳይቷል ባንድ ቪዲዮ ላይ አልሙሂም እንኳን ሰላም ገባ እኔ ግን ካሁን በኋላ ያለው ነገር ምንድነው የሚሆነው ብዬ ሳስብ በጣም ግራ ጋባለሁ ጋይስ ማለቴ በቃ ወይ ታረቁ ወይ ተለያይተው ይሁን በቃ ተፋተው ነገር አይደለ ወይ በቃ ማብቂያ ጠፋበት የምር በቃ እሱ መከተሉን አላቆመ ይዝታል አሁን እንኳን እኔ አሁን የመጨረሻው ላይ በቃ ተስፋ ቆርጫለሁ ወስኛለሁ የመጨረሻዬ ነው ሲል እኔ ይሄዳል ብዬም አልገመትኩም ነበር ሱመያም እንደምትለው ከሆነ ካሁን በፊት ሰይድ አንዴ ከወሰነ ወሰነ ነው በቃ ውሳኔውን ተግባራዊ ያደርገዋል ብላ ነበርና እኔም ይሄዳል ብዬ አልጠበቅኩም ነበር ያንን ተስፋ ቆርጫለሁ በቃኝ የሚለውን ቪዲዮ ከለቀቀ በኋላ ማለት ነው ከዛ በፊት እንኳን ይሄዳል የሚል ግምት ነበረኝ ግን ያው እኔ አልሄድም ተስፋ ቆርጫለሁ ብሎ ትላንትና ቪዲዮ ለቆ ዛሬ እንግዲህ ያንን ቪዲዮ ሳይ ነው ብሎ አልቻልኩም ብሎ ወደ የመን ሄዷል የመንም ገብቷል እንግዲህ ሱመያ ካለችበት ቦታ ላይ ነው ያለው አደን ማለት ነው እና መጨረሻቸው ምን ይሆን ነው አሁን ደግሞ ሱመያ
ካደን ወዴት ትሄድ ይሆን? አገር ትቀይር ይሆን? ጋይስ የምሬን እኮ ነው። አሁንም አገር ትቀይር ይሆን ወይስ ምን ይፈጠር ይሆን የሚለው ለኔ አጓጊ ነው። እኔ ግን የሆነ በቃ ፍጻሜውን ቢያቀርቡለት ባይ ነኝ። የምሬን ነው። ፍጻሜው ቢቀርምለት የሆነ መጨረሻውን ብናይ በቃ በጣም በጣም ረዘመ በቃ ሰይድም የሚያቆም አይደለም መከተሉን እየዛተ እየቀጠለው ነው። አልሙሂም ሱመያ አላህ ይጠብቃት ባለችበት ቦታ፣ ሰይድም እንደዛው ለሰው ክፉ የሰው ሰላሙን መመኘት ኸይር ነገር ነው እና ግን በቃ የሆነ መፍትሄውን አላህ ያብጅላቸው ነው የምለው። እውነት ለመናገር በቤት ውስጥ ማለት ነው ንትርክ ሲበዛ ጥሩ አይደለም ወላሂ። በልጆች በቤተሰብ እንደዚህ አይነት ቤተሰብ መካከል ንትርክ ጭቅጭቅ ምናምን ሲበዛ ጥሩ አይደለም። በጣም በዛ ወላሂ በዛ። በቃ ተመልካች አሁንማ እኮ በቃ እየሰለቸኛ ራሱ እየሰለቸ ነው በቃ ማብቂያ የለውም። ከዛሬ ነገ ታረቁ ስንል ተገናኙ ይታረቃሉ ብለን ሰፍ ብለን ስንጠብቅ አይገናኙም። በቃ እሷም አትከተለኝ በቃ ትላለች፣ እሱም በቃ ተውኩ ይልና በቃ አቆመ። እሷም የራሷን መንገድ እሱም የራሱን መንገድ ስንል ደግሞ ይነሳሉ እና በጣም ነው ግራ የሚያጋቡት እውነት ለመናገር። እኔ ማለት እንፈልገው ነገር በቃ በልጆቹ በቃ ይሆን እንደማሟረት ነው የሚሆነው ይሄ ነገር። እሱም ልጆቼ ሲል እሷም ልጆቼን ይነጥቀኛል። እንደዚህ አይነት በቃ የሆነ ንትርክ ነገር የበዛበት ነገር ጥሩ አይደለም። እኔ ማለት ነው የምፈልገው ነገር ይሄንን ነው ወላሂ። በቃ እኔ ሱመያም ብትሆን ካሁን በኋላ ወደ ሌላ ቦታ ባትሄድ ባይ ነኝ። የምር አደን ነኝ ብላለች አይደል? አሁን እሷ አደን ስለሄደ ቦታ ከቀየረች ከባድ ነው። ከየት ወዴት ደግሞ ካደን ወዴት ብቻ በጣም ከባድ ነው ጋይስ። የምር ለመግለጽ ራሱ ግራ አልገባችሁም? ምን ብላችሁ ራሱ ኮሜንት እንደምጽፉ ግራ አልተጋባችሁም? የምሬን እኮ ነው። ይታረቁ ስንል እርቅ የለም። በቃ ዛሬ ይገናኛሉ ስንል አይገናኙም። በቃ ወስነዋል ስንል ውሳኔውን ይሰርዙና በቃ እንደ አዲስ እሱን ፍለጋውን ደግሞ ይቀጥላል። እሷም ደግሞ በቃ አርፋ ተቀመጠች ልትቀመጥ ነው አንድ ቦታ ላይ ስንል እሷም ደግሞ እንዳያገኘኝ በሚል ትሄዳለችና እስከ መቼ ድረስ ነው ይሄ ነገር የሚቀጥለው ነው እንደዚሁ። እና ደግሞ አረብ ማለት የፈለኩት ነገር የሚያስገርመኝ ነገር በቃ ማለት የሱመያና የሰይድ ጉዳይ በቃ ግራ ስላጋባኝ የሆነ በቃ መቼ ነው ማብቂያው የሚለው ነገር ጥያቄ ስለፈጠረብኝ አስረዘምኩት በእነሱና። አዩ ደግሞ እንግዲህ አውቆ የተኛ ቢቀሰቅሱት አይሰማም ነው እንግዲህ። ሰይድ አውቆ ነው እያደረገ ያለው። አውቃ ግልጽ አድርጋ እየተናገረች ገንዘብ ከሰጠኝ አንተ የትም ሂድ በቃ ሂድ ፈልግ እያለችው ከያንዳንዱ ካለ የሁሉም የባንክ አካውንት አለህ ከያንዳንዱ ባንክ አካውንት ላይ 400 ሺህ ብር ትራንስፈር አድርግልኝና ከዛ ሄዳለችው። ብር እንዳይቸግረኝ ነው ይሄን አስተላልፍልኝና ከዛ ሂድ ፈልጋቸው አለችው። ባለፈም ያለችውን ሰምታችኋል። ቤት ኪራይ ምን እከፍላለሁ? እሱ ጎንደር ሄዶ የሆነ ነገር ቢሆን ቤት ኪራይ ምን እከፍላለሁ? ሲያሳስባት ያየ ነው የቤት ኪራይ ነገር ነው። ጓደኛዋ መጥታ ለገንዘብ ነው ያገባችው። ሁሉን ነገር እያየ ሰይድ እንዴት ሊያስችለው ቻለ? የጤና ነው ወይስ አውቀው ነው እንድትሉ የሚያደርጋችሁ ነገር አንዳንድ የሚሰሩት ነገር ያወዛግባልና አዩ እንደዚህ ገንዘብ ላይ ተጣብቃ ገንዘብ ይሄን ካረክልኝ ሂድ ይሄን ካረክልኝ ሂድና ፈልጋቸው ይሄን ካገኘው ምን ፈልጋለሁ እያለችው እንዴት ነው ሊታገስ የቻለው የሚለው ጥያቄ ፈጥሮባቸው አያቅም። አልሙሂም ከዚህ ሁሉ ነገር ወጥተው እኔ በቃ አሁን የመላይ ከሄደ ታርቀው ተገናኝተው እዛው የመላይ ቢኖሩ ባይ ነኝ። እውነት ለመናገር ግን የሚሆን አይመስለኝም። ሱመያም ስኛለሁ ነው ያለችው። እንዳለችውም ከሆነ ልጆቹን ነጥቄ ደምን ባስለቅሳታለሁ ብሏል እና በቃ በጭራሽ ከሱ ጋር መገናኘት ካልፈለግሽ ከሱ ጋር መኖር ልጆቹን እንዳይነጥቅሽ ከፈለግሽ ከሱ ራቂ፣ ትዳር ይኖረኛል ከሱ ጋር ብለሽ እንዳታስቢ ብለውኛል ነው ያለችው። ይሄ እኔ ደግሞ የምቀኛ ወሬስ ቢሆን እሷን ለማራቅ ተመካክረው ከጀርባ ሆነው የፈጥሮ ያወሩት ወሬስ ቢሆን የሚልም ሀሳብ አለኝ። አልሙሂም እኔ ወደ ራሳችሁ ተመለሱ። የማንንም ነገር አትስሙ። እኛ ምንለውንም ማሚለውን ከሚለው ይልቅ
በቃ በአእምሯችሁ ተመሩ ነው ማለት ፈልገው። ሱመያ ብዙ አይነት ሀሳብ ይመጣል በውስጥም በኮሜንትም እና በቃ ሀሳብ ብትንትን ነው የሚለው እያለች ነበር ትላንት። የማንንም ሀሳብ ከመስማት በራሳችሁ ወስኑ። በቃ የራሳችሁን ውሳኔ ወስኑ። ቁጭ ብላችሁ አስቡ። እናንተ መጀመሪያ ስትጋቡ በተመልካች አላጋባችሁም፣ ራሳችሁ ናቸው የተጋባችሁት። ዘር ብሄር ሳትሉ ማለት ነው። አሁንም ቢሆን ቁጭ ብላችሁ አስቡበት። በጣም እያስጠላ ነው። በቃ በጣም እያስጠላ ነው ወላሂ። እና ይሄንን ነው ውድ ቤተሰቦቼ ማለት የፈለኩት ዛሬ። እንግዲህ ሰይድ አይሄድም ብለን በቃ አልሄድም ብሎ ካበቃ በኋላ ተንስቶ ይሄድም የመን ገባ። ሸበካ አልነበረኝምና አሁን ስገባ ነው ቪዲዮን አየሁትና የመን ገብቻለሁ ሲል ጉድ አልኩኝ ማለት ነው። አልሙሂም ኸይሩን ነገር ይምረጥላቸው። ለኛም አላህ የተሻለውን ነገር ይወፍቀን። ሀገራችን ሰላም ያድርግልን። ስደት በቃ ይበለን። ጤና ይስጠን። በያላችሁበት ሰላማችሁ ይብዛልኝ። ወዳችኋለሁ። በሌላ ቪዲዮ እስከምንገናኝ መልካም ቆይታ